በረከት የሚመስሉ ስጦታዎች አሉ፣ ግን እንደ እውነቱ ከሆነ ከባድ ሸክምን ተሸክመዋል። እና ብዙ አማኞች እግዚአብሔር እንዲቀበሉት ያልጠየቃቸውን ነገሮች በሕይወታቸው ውስጥ ይቀበላሉ። በእጅ የሚደርሰው ሁሉ ከእግዚአብሔር የመነጨ አይደለም። ክፍት እጅ ሁሉ በረከት አይደለም። እያንዳንዱ ስጦታ ንጹሕ አይደለም። ዛሬ ብዙ ውሳኔዎችን የምታይበትን መንገድ የሚቀይር ነገር ላሳይ ይፈልጋሉ። ሁሉም ስጦታዎች የምትቀበሏቸው አይደሉም። አንዳንዶቹን መለየት ያስፈልጋል፣ ምክንያቱም ከተቀበሏቸው ሰላሙን የሚነኩ ነገሮች አሉ። መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ሁሉን ፈትኑ መልካሙንም ያዙ ሲል ግልጽ ነው። ይህ ማለት ሕይወትህ ማጣሪያ ሊኖረው ይገባል ማለት ነው። እንደ አማኝ ሁሉንም ሰው በመጠራጠር ውስጥ እንድንኖር አልተጠራንም። ነገር ግን በጥርጣሬ ማስተዋል እንድንኖር ተጠርተናል። ምክንያቱም ወደ ቤትህ የሚገቡት በእጅ ውስጥ የምታስገባውና በአካባቢ የምትታገሰው ነገር መንፈስህን ከምታስበው በላይ ሊቀርጽ ይችላል። ዛሬ በምንም አይነት ሁኔታ ውስጥ ሆነ ወደ ሕይወትህ ፈጽሞ ልትቀበላቸው የማይገቡ 6 ነገሮችን እንወያያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ከጣዖት አምልኮ ወይም ከመናፍስት ጋር የተያያዙ ነገሮችን ፈጽሞ አትቀበል። መጽሐፍ ቅዱስ በግልጽ በሚያቀርበው ነገር እንጀምር። ዘዳግም ምዕራፍ 7 ቁጥር 25 እና 26 እንዲህ ይላል፣ የተቀረጸውንም የአምላኮቻቸውን ምስል በእሳት ታቃጥላለህ፣ የተሰራባቸውንም ብርና ወርቅ አትመኝም፣ በአምላክህም በእግዚአብሔር ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ፣ እንደ እርሱም እርጉም እንዳትሆን ርኩሱን ነገር ወደ ቤትህ አታግባ፣ እርጉም ነውና ተጸየፈው ጥላውን። ይህ የእግዚአብሔር ትእዛዝ ጥንታዊ አጉል እምነት ብቻ አልነበረም፣ ለመንፈሳዊ ጥበቃ መመሪያ ነበር። እግዚአብሔር ስሜታዊ ምላሽ አልሰጠም፣ የግዛት ወሰኖችን እያቋቋመ ነበር። በመንፈሳዊው ዓለም በአስማት ድርጊቶች፣ በጥንቆላ ወይም በሌሎች አማልክት አምልኮ ውስጥ ሆን ተብሎ ጥቅም ላይ የሚውሉ ነገሮች ገለልተኛ ማስጌጫዎች ብቻ አይደሉም፣ የመንፈሳዊ ታማኝነት ምልክቶች ናቸው። ቃል ኪዳኖችን ይወክላሉ። እርግጥ ነው እያንዳንዱ የባህል ቅርስ አጋንንታዊ አይደለም። ነገር ግን አንድ ሰው በቀጥታ ከአስማት፣ ከሟርት ወይም ከመንፈሳዊ ነገር ጋር የተያያዘ ነገር ቢሰጥህ ክርስቶስን የሚቃወሙ ሥርዓቶች ቤታችሁ ለሱ የሚሆን ቦታ አይደለም። በሐዋርያት ሥራ ምዕራፍ 19 ላይ የኤፌሶን ሰዎች ወደ ክርስቶስ ሲመለሱ የአስማት መጻሕፍቶቻቸውን በአደባባይ አቃጠሉ። እንደ ባህላዊ መታሰቢያ አድርጌ እጠብቃቸዋለሁ አላሉ። ኢኮኖሚያዊ ዋጋቸውን አላጸደቁም። ኃይለኛ መርህ ተረድተዋል። ጨለማን አጥብቀህ በብርሃን ውስጥ ሙሉ በሙሉ እንደምትራመድ መጠበቅ አትችልም። ይህ ስለ ፍርሃት አይደለም፣ ስለ አሰላለፍ ነው። ቤትህ የምትጸልይበት፣ የምታርፍበት፣ ቤተሰብህ እግዚአብሔርን የሚያመልክበት ቦታ ነው። ብርሃንና ጨለማ ምንም አይነት ኅብረት የላቸውም። የቤትህን መንፈሳዊ ድባብ ጠብቅ። እግዚአብሔር አስቀድሞ የፈረደበትን ነገር አትፍቀድ። ሁለተኛ፣ የመንፈስህን ሰላም የሚሰርቅ ነገር ፈጽሞ አትቀበል። ይህ ነጥብ ረቂቅ ነው፣ ነገር ግን በጣም አስፈላጊ ከሆኑት ውስጥ አንዱ ነው። በሕይወትህ ውስጥ አንድ ሰው የሆነ ነገር፣ ስጦታ፣ ንግድ የሚያቀርብሎት ጊዜ ይኖራል። ዕድል፣ ግብዣ እና ላዩን ሲታይ ሁሉም ነገር ፍጹም ጥሩ ይመስላል፣ ለጋስ ይመስላል፣ ምክንያታዊ ይመስላል፣ ምንም ጉዳት የሌለው ይመስላል። ነገር ግን በውስጥ ሊገለጽ የማይችል ክብደት ይሰማሃል። የሚታይ ቀይ ባንዲራ የለም። የሆነ ችግር እንዳለ የሚያሳይ ግልጽ ማስረጃ የለም። ነገር ግን መንፈስ አይረጋጋም፣ ምቾት ማጣት አይጠፋም። ምሳሌ ምዕራፍ 14 ቁጥር 15 እንዲህ ይላል፣ የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። ማስተዋል የሌለው ሰው ሳይቆምና ሳይጸልይ በፍጥነት ይቀበላል። ነገር ግን አስተዋይ ሰው ያቆማል። የሚሰማ የሰላም እጦት በአጋጣሚ የተፈጠረ አይደለም። ብዙውን ጊዜ የሚናገረው መንፈስ ቅዱስ ነው። ቆላስያስ ምዕራፍ 3 ቁጥር 15 እንዲህ ይላል፣
በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የሆነ ነገር ለመቀበል ሲቀርቡ ሰላም ከልቦ ከተወገደ ቆም ብለው መንፈሶን ያዳምጡ። ሶስተኛ፣ መጽሐፍ ቅዱስ ራሳችንን ከርኩስ ነገር እንድንለይም ይጠራናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 እንዲህ ይላል፣ ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሱንም አትንኩ ይላል። እግዚአብሔር ሕዝቡን ወደ አዲስ ወቅቶች ሲያመጣ ያለፈውን መሠዊያ እንዲያፈርሱ ብዙ ጊዜ ያዛቸው ነበር። ለምን? ምክንያቱም በቤቶ ውስጥ የሚያስቀምጡት ነገር ዛሬ ማን እንደሆኑ ያንጸባርቃል። ማንነቱ ከምድራዊ የዘር ሐረጎ ስህተቶች ወይም ከክፉ ድርጊቶች ጋር የተቆራኘ አይደለም። አሁን በክርስቶስ አዲስ የዘር ሐረግ አለ። ቤትህ አዲሱን ቃል ኪዳንህን ማንጸባረቅ አለበት። አራተኛ፣ ከክፋት የሚገኘውን ሽልማት ወይም ትርፍ ፈጽመው አትቀበሉ። እዚህ ላይ መጽሐፍ ቅዱስ በንጽህና ረገድ ዋና ክፍል ይሰጠናል። ምሳሌ ምዕራፍ 15 ቁጥር 27 እንዲህ ይላል፣ ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። በኢያሱ ምዕራፍ 7 ላይ የአካንን ታሪክ አስታውሱ። እግዚአብሔር እንዳይወስድ የከለከለውን የባቢሎንን ልብስና ወርቅ አየ፣ ተመኘና በድንኳን ውስጥ ደበቃቸው። ሕገወጥ የሆነውን ነገር የመቀበል ድርጊት ሕይወቱን ከማሳጣቱም በላይ መላውን ሕዝቡንም ሽንፈት አስከትሏል። ማጭበርበርን ባትፈጽምም ሆን ብለ ከሱ ጥቅም ካገኘ መንፈሳዊ ተባባሪ ትሆናለህ። አምስተኛ፣ ከስቃይ ጋር ቁርኝት የሚፈጥሩብህን ስጦታዎች ፈጽሞ አትቀበል። ፊልጵስዩስ ምዕራፍ 3 ቁጥር 13 ወደፊት እንድንራመድ ወሳኝ ትእዛዝ ይሰጠናል። ከኋላ ያለውን መርሳትና ከፊት ያለውን ለመያዝ መዘርጋት። ወደፊቱ ጊዜ ለመድረስ ካለፈው ጊዜ ጋር የሚያቆራኝህን ነገር መተው አለብህ። የተወሰኑ ነገሮችን መያዝ እግዚአብሔር አስቀድሞ ነፃ ካወጣባቸው እስር ቤቶች ጋር በስሜታዊነት እንድትቆራኝ ሊያደርግ ይችላል። ስሜታዊ ዋጋ ያለው ነገር ሁሉ ቅዱስ ወይም ሊጠበቅ የሚገባው ነገር አይደለም። አንድ ስጦታ ወይም አንድ ነገር በሕመም ውስጥ እንዲቆዩ ካደረጉት የማያቋርጥ ጭንቀት የሚፈጥርቦት ከሆነ ወይም አስቀድሞ ሊያሸንፏቸው የሚገቡ ጉዳቶችን እንደገና እንዲያስታውሱ የሚያደርግ ከሆነ በቤቶ ውስጥ ቦታ ሊኖረው አይገባም። ይጣሉት፣ ተዉት። እግዚአብሔር ነፃ እንድትወጡ ይፈልጋል። ስድስተኛ፣ ታማኝነትህንና እምነትህን የሚያጎድፍ ማንኛውንም ነገር በፍጹም አትቀበል። ከሁሉም በላይ ይህ በጣም ወሳኝ ነጥብ ሊሆን ይችላል። ስጦታዎች ያልሆኑ ስጦታዎች አሉ፣ መንጠቆዎች ናቸው። እንደ ልግስና የተሸፈኑ ጉቦዎች አሉ። ማቴዎስ 16 ቁጥር 26 እንዲህ ይለናል፣ አንድ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስጦታ፣ እድገት ወይም የገንዘብ ዕድል ይሰጦታል። ነገር ግን ኢፍትሐዊነት ሲያጋጥም ዝም እንዲሉ ይጠየቃሉ። ውድቅ እንዲያደርጉት ይጠየቃሉ። እንዲዋሹ፣ እውነቱን እንዲያጣምሙ ወይም የሥነ ምግባር ደረጃዎችን እንዲያወርዱ የሚያስገድዶት ከሆነ ወዲያውኑ ይራቁ። በማቴዎስ 4 ላይ ጠላት ኢየሱስን ወደ ረጅም ተራራ ወስዶ የዓለምን መንግሥታት ሁሉና ክብራቸውን አቀረበለት። አስደናቂ ስጦታ ነበር። ነገር ግን ቅድመ ሁኔታ ነበረው። ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ኢየሱስም አልተደራደረም። ሙሉ በሙሉ ውድቅ አደረገው። ጠላት በግልጽ በሚያስፈራ ነገር እምብዛም አይፈትንም። በጥልቅ በምትመኙት ነገር ይፈትናችሁ ይሆናል። ነገር ግን በምላሹ ታማኝነቶን ይጠይቃል። ነፍሶ ከማንኛውም ማኅበራዊ ደረጃ የበለጠ ዋጋ አላት። የአእምሮ ሰላም ከማንኛውም የሥልጣን ክበቦች የበለጠ ዋጋ አለው። መለኮታዊ ጥሪ ከሱ እጅግ የላቀ ዋጋ አለው። ይሄ መልእክት በእውነት መንፈሶን የሚነካውት ከሆነ እግዚአብሔር ሆይ ካንተ ከሚለየን ስጦታ ጠብቀኝ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ፖሊቲቭ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ
ሰርቫን መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።